ኢትዮጵያን ወደ ተስፋይት ሀገር እናሻግራት ሁላችንም በመደመር። ሞዴል አርሶ አደር ነኝ። በሞዴልነት ብቻ አንድ ብቻ ምርት አይዝም፣ ሁሉንም ሰብስቤ ነው የሚሰራው። ግብርና ያለው ነገር ማሳውስ በቆሎ ነው፣ ስንዴው ነው፣ በርበሬው ነው፣ ጤፎ ነው፣ ማር በኋላ ነው ጀመርኩት። እንደዛ ነው ሞዴል። ከዛ አሁን ያው ንብ ዙሪያ ያለን ነገር ንብ በጣም አዋጭ ነገር ነው። ዋና ዘመናዊ ቀፎ አዋጭ ነው። ከባህላዊ ቀፎ ዘመናዊ ቀፎ አዋጭ ነው። በአንድ ቀፎ 60 ኪሎ ይወጣል ዘመናዊ፣ ከዛ 30 ኪሎ ይወጣል። ግን በየሳምንቱ ነው በየ15 ነው የሚቆረጠው። ግን መስከረም ላይ በየ15 ይቆረጣል። አሁን ሰሞኑ ደርሷል። አሁን ከዚህ 15 ደግሞ አንድ ወር ሙሉ ይቆረጣል። በየሳምንት በየ15 ይቆረጣል። እንደ ንቡ ታታሪነት ነው። ንቡ ታታሪ ከሆነ በየሳምንት ይቆረጣል። ንቡ መካከለኛ ታታሪ ንብ ካልሆነ 15 ይቆረጣል። በ15 የሚቆረጥ ዘመናዊ ቀፎ ከሆነ ያው 10 እንትን አለ 10 እንትን አለ እሷ ትወጣለች። 8 ያረጋል፣ 10 ያረጋል፣ ትፍም ያረጋል። እንደ ንቡ ነው። ንብ በንብ ደረጃ ነው በጣም ምርት የሚሰጠው። ቀይን በደንብ ይሰጣል። አሁን ምርታምነት የሚበዛው ዘመናዊ ቀፎ ነው። በዘመናዊ ቀፎ አሁን ብዙ ነው የሚጠቀመው። አሁን ዘንድሮ ራሱ ወደ 2800 ኪሎ ነው ያመረትኩት። ኪሎ ብሩ 1 ሚሊዮን ምናምን ብር ነው ዘንድሮ በአመት አንድ መስከረም ብቻ በቃ የቢሳና ሳይጨመር አሁን የሚመጣው ሳይጨመር ግን መስከረም ላይ ነው በጣም ምርት የሚሰጠው። በዛ እንደዚህ 2800 ኪሎ እንደዛ አምርቻለሁ። ዘመናዊ ባህላዊ ቀፎ ማለት ብዙ ነው ደግሞ ብቻ እዚህ አይደለም። ሌላ እዛ ጠንባሮ ላይ የሚቀፎ አለ ወደ 80 አለ፣ እዚህም አለ። እዚህ አሁን ያለው ባህላዊ ቀፎ ወደ 100 አካባቢ አለ። ያ 50 ምናምን አለ እዚህ ጋር። አሁን ዘመናዊ ቀፎ 60 ኪሎ ያወጣለሁ። 1000 ብር ነው አሁን ዘንድሮ። ከአምና ዘንድሮ ውድ ነው ማር ዘንድሮ ውድ ነው። እንደውም ገበያ ላይ እኔ 1000 ብር ነው የሚሸጠው፣ ገበያ ላይ 1100 1200 ነው የሚሸጠው። የጀመርኩት አሁን ከጀመርኩ እኔ ድሮ በልጅነት እንትን አደረጋለሁ። ዘመናዊ ከጀመርኩ 4 ዓመት ይሆናል። ግን መጀመሪያ እርሻ ሰራለሁ። ከእርሻ በኋላም ደግሞ ንብ ሰቅላለሁ። ከዚህ እስከ ሌላ ኦሮሞ ሀገር ጫካ ወስጄ ነው የሚሰቅለው። ከዛ ነው የሚያመጣው ንቡን። እዛ ሰቅዬ እዛ ከገባ ባዶ ቀፎ ወስጄ ሰቅላለሁ። ከዛ በኋላ እዛ ከገባ ወደዚህ ያመጣል። እንደዚህ እያደረገው የመጀመሪያ ሚስቴር ራሱ ያመጣው በማር ነው። እርሻ ብዙ አላውቅም ያን ጊዜ። ከዛ በኋላ ነው በማር አፍተር ይገኝ ወደ እርሻ አለፍኩ። ከእርሻ ደግሞ ብዙ መሬት ገዛው፣ ብዙ እርሻ ጀመርኩ። እንደዛ ጀምሬ ነው። ከዛ በኋላ ከባህላዊ ቀፎ ወደ ዘመናዊ ያለፍኩት። ያን ጊዜ ትንሽ ነው ማለት ነው። ያን ጊዜ 50,000 ብር እኮ የዛሬ 10 ሚሊዮን ነው ያን ጊዜ። ስለዚህ አልሐምዱሊላህ አሁን ያለኝ ብዙ ንብረት አለኝ። ብዙ ንብረት ብዙ ሀብት ያፈራው ከተማ ላይ ዙሪያ ብዙ ቤቶች አሉ፣ ብዙ መሬት አለኝ። ቢቀየር ፎቅ እሰራለሁ ነበር። ሁሉንም ቢቀየር አንድ ቦታ ቢያደርግ የእናንተ ቤት ብዙ ፎቅ ይሰራል። ልጅ ብዙ አለኝ፣ ለዛ ሁሉ አካፍላለሁ። ደግሞ ደካማ ብዙ አለኝ በጎኔ ለበልት ደካማ ለዛ ሙሉ ሰጣለሁ። ያን ነው ሐሳቤ ያለው። ይሄ ነው ይሄው ቡና ክላስ ራስ ጀምራለሁ። በሞዴልነቴ ነው ያስጀመርኩት። ይሄንን ዞኑና እናንተና መጥቶ ኡስማን መጥቶ ምን ትሰራለህ ብለው ቃል አስገባኝ። ቃል ሲያገ ዘንድሮ 10,000 ቡና አስተክላለሁ ክላስ አወጣለሁ ብዬ ቃል ገባሁ። እኔ በዙሪያ አሁን በግብርና በኔ ዙሪያ ቀፎች የሰጠው ሰዎች አሉ። እኔ ራሴ ሰጥቻለሁ፣ ንብ ሰጥቻለሁ። ወደ 4-5 የሚሆን ሰው አለ ንብ ሰጥቻለሁ እንደኔ ያድርጉ ብዬ። አሁን ደግሞ በማህበር አድርጌ በራሴ ጉልበትም ከወረዳንም ዞኑንም ይዤ ገና ብዙ ማህበር አፈራለሁ ብዬ ይያለሁ። ብዙ ሰዎችን መዝግቤ ዳዎችን መዝግቤ ስራጦችን መዝግቤ ህገወጥ ሄዶ የሚሞቱን ልጆችን መልሼ አስቀምጬ አሁን ወደዛ ሊያስገባ እኔ ራሴም ቀፎ ሰራለሁ። ዘመናዊ ቀፎ ስለሚሰራ በዛም አካሄድ አሁን ያማሰራት አሁን ቡና ክላስተሩ መስመር ላይ አሳልፌ የማር ክላስተር ወደ 5 ወደ 6 አወጣለሁ። እቅድ አለኝ። ሰዎችን መዝግቤ ይያለሁ። እኔ ሰርቼ ለሁሉም ሰርቼ እኔም በማህበሩ ሆኜ አረጋለሁ ማለት ተስፋ አለኝ። ከዞኑም ተናግራለሁ፣ ከወረዳም ተናግራለሁ። ጀምረናልም። እውቀት እየሰጡኝ ነው። የሚበልጠው እውቀት ነው። እውቀት እየሰጡኝ ነው። ግብርና ባለሙያ መጥቶ እዚህ ጋር ከኔ ጋር ተከባለለ እየዞረ እየወደቀ ጭቃ ሳይል መጥቶ ይለፋል። እዚህ ጋር ግብርኖች ሁሉም ይመጣሉ። እነ ዞን ወረዳ ሁሉ ይመጣል። ለዚህ ለንቡ ራሱ ይመጣል። በየጊዜው ምን ይቀራል ምን እንድነው ብላ ጠይቀኛል። ያው ከግብርና አንፃር ነው። እኔ መጀመሪያ ባህላዊ ቀፎ ላይ ነው የነበርኩት። ግብርና ጥሩነቱን በመናወቅ ይሄ ዘመናዊ ነገር ቀየርኩ። ግብርና በምን ጥሩነቱ ምንድነው? አሁን ወደ ቡና መግባታችን ራሱ ከግብርና ተነስቶ ነው። ግብርና ባይኖር እኔ ድሮም አልሰራንም።
አሁን ደግሞ ብልጽግና ጊዜ አሁን በጣም ሁሉ ወረድ ብሎ ስለሚመጣ ካላ ያለው መጥቶ ታች ያለው ሰው ያያል። በዛ በማያት በቃ ሰው ብቃት ይኖራል። አርሶ አደሮች በመርፌ ብትወጋ አይነሳም በቶሎ። አርሶ አደርን የሚያሳምነው ካላ የሚመጣ ሰው አንዳንድ ነው። አንዳንድ ባላማ መጥቶ እንደ አባት ይመክራል፣ ጉልበቱንም ይሰጣል፣ ብሩንም ይሰጣል። አሁን እንደዚህ ሆነ ነው። እኔ ዞን የለፈኝ ነገር ብዙ ነው። ምክሩ ራሱ ከኔ ጋር እየታገለ ነው እስካሁን ድረስ። ወረዳውም እንደዚህ ነው። ቀበሌ ላይም አንድ ላይ ሆነን ነው አሁን የምንሰራው። ከመጪ ስትመጡ ሰፈራችን ሁሉ በቡና እኔ እንደም ዘንድሮ ማንንም መምጣት አልፈለኩም ነበር። ለምን ቡናው ትልቅ ሆኖ ማሩ ከዚህ ሌላ የጀመርነው ጉዞ ደበለልቀን ሌላ ጋርም ሰርተን ብዙ አድርገን ቀጥታ ቢይ እንደሚመጣ ነው የምናደርገው። ብቻኛ ክልል ወረዳ ዞን አይደለም። ቀጥታ ቢይ መጥቶ እዚህ ጋር ጎብኝቶ ለአላባ ዞን አንድ ታሪክ እንደሚያስቀምጥ ነው የምንፈልገው። እኔ በግምቴ አልተኛው። ለምን አብይ መጥቶ ካላያ ብዬ ይያለ በምን ወረዳውንም ብዙ ነገር አናስቸግርም። እውቀት ከሰጠን ያለውን ይሰጣል፣ የሌለውን ከራሳችን አውጥተን እኔ ለመስራት ዝግጁ ሆኜ ነው የገባሁት። ብልጽግናውን ወደፊት መራቅ። ብልጽግና ማለት ልማት ማለት ነው። ብልጽግና እንስራ እንጥቅም ማለት ሰርተን እንጥቅም ማለት ነው። ግብርና ማለት ደግሞ ሆድ ነው፣ ጭንቅላት ነው፣ ወገብ ነው፣ አይን ነው። ግብርና ከሌለ ምንም ነገር የለም። ስለዚህ በግብርና ላይ ሁሉም ተሳስረን ከሰረን ስደት አይመጣም። ስደት ይመረዘናል። ስደት የምንሄደው ልጆቻችን ስደት የምንሄደው ስራ ላይ ትክክል አልሰራንም። ዘንድሮ ይሄንን ግዙፍ 5 ሄክታር በላይ ነው ቡና አሁን 5 ሄክታር በላይ ነው እየተከልን ያለነው ከዛ በላይ ነው ያቀድነው። አልደረስንም እየተከልን ያለ ስላለን አላህ ካለ ወደፊቱ ቀጥታ ቢይ መጥቶ እንደሚያን እንፈልጋለን። ጠቅላይ ሚኒስትራችን መጥቶ ኢትዮጵያ ራሷ መጥታ አላባ ዞን እንደዚህ ምርታማ ነች። እንደዚህ ሁሉ ነገሯ ምርት ነው። ሰው ምርት ነው። መሬቷ ምርት ነች። መሬቷ የምታመርተው ምርት ራሱ ምርት ነው። ለውጭ ሀገር ነው አሁን የምናስበው፣ ለአላባና ለወረዳ አይደለም። ቡና ምናደርግ ኤክስፖርት ወደ ውጭ የአላባ ቡና፣ ማር ወደ ውጭ ቀጥታ የአላባ ማር ብለን ለመስራት ትልቅ ግድ ነው ያለኝ። አልተኘንም። በዞናችን ለውጡ ከመጣ ወዲህ አርሶ አደሩን ከድህነት ለማውጣት የቤተሰብ ብልጽግናን ለማረጋገጥ መጠነ ሰፊ ስራዎችን ሰርተናል። በተለይ አርሶ አደሩን ወደ መካናይዜሽን ለመቀየር በሰራናቸው ስራዎች ውጤቶች ተገኝቷል። እንደ ዞን ከ15 በላይ ትራክተር ገዝተን አርሶ አደሩ የብድር ሲስተሙን አመቻችተን ትራክተር ባለቤት የሆነበት ግብርናን ወደ መካናይዜሽን እየቀየርን ያለበት ሁኔታ አለ። ይሄ አርሶ አደሩ በበሬ ብቻ እያረሰ ከድህነት መውጣት አይችልም። ከበሬ ወደ ትራክተር መቀየር አለብን። አርሶ አደሩ ከበሬ ትከሻ መውረድ አለበት። የድህነት ቀንበርን መስበር የሚቻለው በተቀናጀ በተደራጀ አቅም መሆን ስላለበት እሱ ላይ ሰፊ ስራዎችን ሰርተናል። በየአመቱ የበልግ ሽፋናችን ቁጥሩ እያደገ የመኸር ሽፋናችን ቁጥሩ እያደገ ጥሩ ለውጦችን አምጥተናል። ከዛ ባሻገር እንደ ክልል የክልሉ ላይ በተለይ ለውጡ ከመጣ ወዲህ አዲስ ክልል እንደመሆኑ መጠን የተቀናጀ ግብርና ለቤተሰብ ብልጽግና በሚል መሪ ቃል በክልሉ ደረጃ በክቡር ፕሬዝዳንትም በክልል ግብርና ቢሮም የተቀረጹ ኢኒሼቲቮች አሉ። በክልሉ ከ15 በላይ ኢኒሼቲቮች አሉ። ከነዛ ውስጥ እንደኛ ነባራዊ ሁኔታ በምን ላይ ብንሰራ ይሻላል፣ በምን ላይ ብሰራ ነው የሚያዋጣው የሚለው ነገር ለይተን ሰፊ ስራዎችን ሰርተናል። እንደምናየው አላባ ላይ ሁሉም አርሶ አደር ጧት ቡና ይጠጣል። ግን ቡናውን የሚገዛው ከገበያ ነው። ጓሮ ላይ አፈር አለ፣ ዝናብ አለ፣ መሬት አለ፣ የሰው ጉልበትም አለ። እነዚህም በአግባቡ አቀናጅተን ብንሰራ ኖሮ ጓሮ ልማት ላይ በአግባቡ ብንተገብር ኖሮ አርሶ አደሩ ቡናን ከገበያ አይገዛም። ቡናን ለገበያ ማቅረብ የሚችልበት እድል እያለ ለብዙ አመታት ቡናን ከገበያ እየገዛን ቆይተናል። አሁን ግን በቁጭት ቡናን ከቤታችን ቡናን ለገበያ ማቅረብ አለብን በሚል መሪ እየሰራን ያለናቸው ስራዎች አሉ። በዚህም አበረታች ውጤቶች ተገኝተዋል። ባለፈው አመት ብቻ 539,000 ቡና ተክለናል። ይሄ ቀላል ቁጥር አይደለም። ወደ 202 ሄክታር አካባቢ ነው ባለፈው አመት ብቻ የሸፈነው። ዘንድሮ 720,000 ቡና በዚህ ሚያዝያ ወር ብቻ ለመትከል አቅደን እየሰራን ነው። ወደ 288 ሄክታር ይሸፍናል። ከዚህ በፊት ቡና ጓሮ ላይ 10-20 ነው የሚተከለው። ግን ክልሉ ላይ አዲስ ኢኒሼቲቭ አለ ከቡና ጋር ተያይዞ አንድ አርሶ አደር 250 ቡና በመደዳ 120 አርሶ አደር በሚል መሪ ችግኝ ጣቢያዎች ባሉበት አካባቢ ጀምራናል። ከችግኝ ጣቢያ ባሻገር ለውጥን ቶሎ የሚቀበሉ አዳዲስ ኢኒሼቲቭን ቶሎ አክሰፕት አድርጎ ወደ ተግባር የሚገቡ ቀበሌዎች ላይ ለአብነት እዚህ አንደኛ ጡቃ ላይ ከ10 በላይ ሄክታር ነው የቡና ክላስተር አዘጋጅተን ተከላም የጀመርነው። እዚህ ክላስተር ላይ 35 አርሶ አደር አለ እዚህ ቀበሌ ላይ ብቻ።
ይሄ 35 አርሶ አደር ጓሮ ላይ ከሰራው ባሻገር ለም መሬቱን ማሳ ውስጥ በታሪክ አላባ ላይ እንደዚህ አይነት መሬት ለቡና ተለቆ አያውቅም። ይሄን አዲስ ኢኒሼቲቭ እስከሆነ ድረስ አርሶ አደሩ ቡናን ሽጦ በቆሎ መግዛት ይችላል። አርሶ አደሩ ቡናን ሽጦ ጤፍ መግዛት ይችላል። ሌላውን ነገር መተካት ይችላል። በዚህ ልክ ቡናችን ከጓሯችን የሚል መሪ ይዘን የክልሉ ኢኒሼቲቭ ለማሳካት ቡና ላይ መጠነ ሰፊ ስራዎችን እየሰራን ነው። ጠዋትን ተከላ ቦታ ላይ ያያችሁት የቡና ክላስተር ተብሎ የተፈጠረው ውሃ አለ አጠገቡ ላይ ወንዝ አጠገብ ላይ የተተከለው ባህር ዛፍ ነው። ውሃና መሬት ተቀላቅለው ግን ለምግብነት የሚውሉ ሰብሎች ላይ መሆን አለባቸው። ባህር ዛፍ ወደ ቦታው መሄድ አለበት። ዳገት ላይ የደረቁ መሬቶች ገደላማ አካባቢዎች ላይ ቢተከል ያዋጣል። ግን እዛ አጠገቡ ላይ ወንዝ አጠገብ ላይ ባህር ዛፍ ተክለን እዛው ለመሬትን እያደረቅን ከምንቆይ ባህር ዛፉን ነቅለን ወደ ፍራፍሬ ወደ ቡና ቀይረን ጧት ያያችሁት ወደ 7 ሄክታር የሚጠጋ ቡና ላላወቀ ሰው የ4 የ5 ዓመት ሊመስለን ይችላል። የ2 ዓመት ቡና ነው። በዚህ ሚያዝያ 26 ላይ 2 ዓመት ይሞላል። በ2 ዓመት አንድ ጊዜ የመጀመሪያውን እሸት ለቅሟል። ይሄ ምርቱን ቶሎ የሚሰጥበት ዋናው ምክንያት ሳይንሱን ጠብቀን ስለተከን ብቻ ነው። ጉድጓድ ከ3 ወር በፊት ቀድሞ ከተዘጋጀ 1 ወር ሲቀረው ኮምፖስት ተጨምሮበት ከተተከለ ቡና በጋ ላይ ደርቃል ይባላል። የሚደርቀው ሳይንሱን ተከትለን ባለመስራታችን ብቻ ነው። ይሄን አላባ ላይ ተሻግረናል። ቡናን ከሰኔ ከሐምሌ ወደ ሚያዝያ እናንተ ብለን የጀመርነው ስራ ውጤት አምጥቷል። የቀጣይ ዓመት የቡና ችግኝ ዝግጅት ካሁኑ ዘር ገዝተን አዘጋጅተናል። ልክ ግንቦት 30 እንዳለቀ የቀጣይ ዓመቱን እንቀጥል ነው የሚሆነው። ጓሮ ልማት ላይ 30 40 30 የፍራፍሬ ልማት አለ፣ የፓፓያ ልማት አለ፣ የአቮካዶ ልማት አለ። ይሄን ሁሉም አርሶ አደር 100 ፍራፍሬ ኖሮ ማለት ሀብታም ነው። ግን እኛ አሁን ትምህርት ስብራት የምንለው ጤና ጋር ከኑትሪሽን ጋር እያዘን የምናነሳው መሰረታዊ ችግር ጓሯችን ላይ ስላልሰራ ነው። ሰሞኑን አንዲት እናት ቁሊቶ ሆስፒታል ገብታ ሆስፒታል ውስጥ ያለውን ልማት ካየች በኋላ ጓሮ ባዶ ሲሆን እንደራቁት እንደቆመ ሰው ያስጠላል፣ ጓሮ ሲለማ ተስፋ አለ ምግብ አለ ብላ ስትናገር የሰማሁት ልብ የሚነካ መልእክት ነበር። ይሄን ሁሉም ጓሮ ላይ ማዳረስ አለብን። ሀላባ ላይ ሰፊ መሬት ይዘን ለመፈር ይዘን ግን ጓሯችን ባዶ የሆነውን ወደ አረንጓዴ ማልበስ ስራዎችን አጠናክረን የምንቀጥል ነው የሚሆነው። አርሶ አደሩ ጥምር ግብርናውን ከሰራ ነው ከድህነት የሚወጣው። በቆሎ ብቻ እየዘራን ከድህነት እንወጣም። ይሄን ደግሞ ክልሉ ላይ ያሉ ቅመማ ቅመም ላይ የንብ ሀብት ልማት ላይ የዶሮ ኢኒሼቲቭ 5 10 25 ላይ የእንስሳት ልማቱን አንድ የተሻሻለ ዝርያ እያያዝን የምንሄድ ከሆነ ከድህነት የሚመጣበት ጊዜ ቅርብ መሆኑን ባለፉት የለውጡ ዓመታት የተሰሩ ስራዎች አንዱ አበረታች ማሳያ ናቸው። ዶሮ ሀብት ልማት ላይ አላባ ላይ ሁሉም አርሶ አደር ዶሮ ማዳረስ አለብን ብለን የጀመርነው ዘንድሮ 38 የዶሮ መንደሮችን ለመፍጠር በሰራነው ስራ ወደ 28 ተፈጥሮ እያንዳንዱ አርሶ አደር ቤት ላይ ዶሮ አሁን ማየት ጀምረናል። ዶሮ ለእናቶች እጃቸው እንዳያጥር ብር ሊያገኙ ይችላሉ እንቁላሉን ሽጠው። ለልጆች ግን ትርጉሙ ዘርፈ ብዙ ነው። ከኑትሪሽን ጋር ተያይዞ ከትምህርት ስብራት ጋር ተያይዞ ህፃን ተሪቦ ትምህርት ቤት ከሄደ ትምህርትም አይገባውም። በልቶ ከሄደ ግን ትምህርቱንም በአግባቡ ይማራል። ግብርና ከማምረት በላይ ነው የሚባለው። ከአፈርና ውሃ ጥበቃውንም ከእንስሳት ልማቱም ተፈጥሮን ከማስቀጠልም ለሰው ልጅ የምግብ ዋስትናን የሀገር ክብርም ለማረጋገጥ ወሳኝ ስለሆነ ግብርና ትምህርት ነው፣ ጤና ነው፣ ጸጥታ ነው። የበለሰው አይዋጋም። ሰው ችግር ቢገጥመው ነው እንጂ በአግባቡ ጠግቦ የሚበላ ሰው በልቶ ያደገ ሰው ደግሞ ሰውን መግደል ነውር እንደሆነ ሰብአዊነት እንደሆነም ጭምር ስለምንረዳ ግብርና ላይ ዘርፈ ብዙ ስራዎችን እየሰራን ነው። ይሄን አጠናክረን የምንቀጥለው ቡና ላይ ጀምረናል እንጂ ገና አልደረስነውም። አላባ ላይ የቡና ፖቴንሻል አለን። በርበሬ ላይ እየሰራን ነው። ከበርበሬ ባሻገር ማር ላይ እዚህ ጡቃ ላይ አሁን አርሶ አደሩ ጓሮ ላይ የምታዩት የንብ ሀብት ልማት ሁሉም አርሶ አደር በዚህ ልክ ቢሰራ ከድህነት አመታትን ሳንቆጥር በ2 በ3 ዓመት መውጣት ይቻላል። በአመት ከ1.6 ሚሊዮን ብር የሚያገኝ አርሶ አደር እየተፈጠረ ነው። ይሄን አጠናክረን እንቀጥላለን የሚል ሐሳብ ነው ነው። ግን መሬት ጾሙን ማደር የለበትም። መሬት አለን፣ ውሃ አለን፣ ጉልበት አለ። እነዚህ ሶስቱን አጣምረን አፈር ላይ ከሰለጠንን ከድህነት የሚመጣበት ጊዜ አጭር ነው የሚል መልእክት ነው።